ይስጥልኝ እንዴት ናችሁ? ጉዞ ተጀምሯል። አሁን ያለሁት ፒያሳ ነው። ማዘጋጃ ፊት ለፊት ልንጓዝ ነው። ለየት ይላል የዛሬው ጉዟችን። ደጃዝማች ባልቻ አባነፍሶ የጦሩ ገበሬ የእሳቸው ቤተሰቦች ጋብዘውናል። እኛም ብቻ ሳይሆን አጠቃላይ የማዘጋጃ ቤት በተለይም ባልቻ አባነፍሶ ቲያትር የሰሩ ባለሙያዎችን በሙሉ ጋብዘዋል። ወደ እነሱ ነው የምንሄደው። ከበስተጀርባ የምትመለከቱት ቲያትር የባልቻ አባነፍሶ ቲያትር ነው። ዘውትር እሁድ 8 ሰዓት ላይ እዚህ እኔ የምገኝበት ማዘጋጃ ቤት ይታያል። እጅግ ድንቅ የሆነ ቆንጆ ቲያትር ነው። እኔ አይቼዋለሁ፣ በጣም ወድጄዋለሁ። እንድታዩት እጋብዛችኋለሁ። በተለይም ደግሞ ደጃዝማች ባልቻ አባነፍሶ በአድዋ ጦርነት ወቅት የነበራቸውን ገድል የሚያሳይ በዳግም የጣሊያን ወረራ ሙከራ ጊዜ ደግሞ ያደረጉትን ተጋድሎ እስከ ህልፈታቸው ድረስ ያለውን አጠቃላይ ታሪኩን ድንቅ በሆነ ብቃት የሚያሳይ ቲያትር ነው። እኮ ምን ማጆር ቶሮድ የሚለውማ noi responsabili del governo fascista per il tempo እኛ መጣጣችን እናንተ ጥቁር ህዝቦችን ከአውሬነት ደጃዝማች ባልቻ አባነፍሶ ወይንም ባልቻ ሳፎ በአድዋ ድል ጦርነት ወቅት ባሳዩት ጀግንነት ስማቸው በወርቅ ከተጻፈ ጀግኖቻችን መካከል ናቸው። እንግዲህ በወሊሶ ከተማ ነው በ1854 ዓ.ም የተወለዱት። ዛሬ የምንጓዘው ወደዛ ወደ ወሊሶ ነው የሚሆነው። ምን አለ ምን እግር ጣላችሁ ያላችሁ እንደሆነ ደግሞ ቀደም ሲል ያሳየኋችሁን ቲያትር የወዳጅ ዘመዶቻቸው ቤተሰቦቻቸው ተመልክተው እጅግ ስለረኩበት ስለተደሰቱበት ቲያትሩን የሰሩ ባለሙያዎች እንዲሁም ደግሞ የማዘጋጃ ቤት ሰራተኞች በሙሉ ወደ ወሊሶ እንዲመጡ እንዲጋበዙ ብለዋልና እኛም ይህንን ሁነት ለመሰነድ አብረናቸው የምንጓዝ ነው የሚሆነው። ባሳችን እንደምታዩት ተዘጋጅቷል። ጉዟችን ተጀምሯል። ኑ እንጓዝ። ወሊሶ ደርሰናል። እንግዲህ ያረፍነው ነጋሽ ሎጅ ነው ወይም ነጋሽ ሆቴል ይባላል። እንደምትመለከቱት የደጃዝማች ባልቻ አባነፍሶ ቤተሰቦች አጠቃላይ የመጣውን ክሩ በሙሉ በ3 መኪና ነው እንደዚህ የመጣውና ሁላችንም ተቀብለው የፎቶ መነሳት ፕሮግራም አለ። እሱን ደግሞ ነው እንግዲህ እንደሚሆን አድርጋችሁ ተዝናኑ፣ እንጫወት በቃ። ደጃዝማች ባልቻ አባነፍሶ እንግዲህ በአጤ ምኒልክ ቤተ መንግስት የጦር ሙያ ተኮትኩተው አድገዋል። ገና በልጅነታቸው በጉልማሳነታቸው ደግሞ መድፍ ተኩስን ተምረዋል። በጅሮንድም ነበሩ። በጣም ብዙ ቦታዎችንም እንደዚሁ አስተዳድረዋል። ይህንንና በጣም ብዙ መሰል ነገሮች ከዛ በተጨማሪ ይህንን ድግስ ደግሞ ያሰናዱ ቤተሰቦችን ላገኛቸው እየጠበቁኝ ነው። ወደ እነሱ እንሂድ። ቆይታ ደግሞ ከነሱ ጋር እናደርጋለን ነው። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁኝ። እኔ ስላገኘኋችሁ በእውኑ በጣም ኩራት
ተሰምቶኛል። በጣም ደስ ብሎኛል። ለዚህ ህብረት እንደው መነሻ ምንድነው ብለን ስናይ ቀደም ሲል ተመልክታችሁት የተደሰታችሁበት የባልቻ አባነፍሶ ቲያትር ነውና እንደው ከቲያትሩ እንጀምር። ቲያትሩ ምኑን ያስደሰታችሁ? እንዴት ነበር ስታዩት? ከርሶ ልጀምር እስቲ። እንግዲህ ቲያትሩን ያው መኖሩን እናውቃለን፣ ግን አላየነውም ነበር። እኛ እናቶቻችን አባቶቻችን አይተውታል እና እኛ ደግሞ አሁን ባለፈው ጊዜ እንዲሁ ለማየት ተስማማነት ሰባስበን ስንሄድ እኔ በበኩሌ አልጠበቅኩትም፣ እንደዚህ አልጠበቅኩም ነበር። እርግጥ ጀግና ናቸው፣ ጎበዝ ናቸው፣ ሁሉ ነገር እንሰማለን። ግን የቲያትሩ አቀራረቡ፣ አጃቢዎቹ ምንም በቃ እንጃ ለእኔ እንደተሰማኝ ማንም የተሰማው አይመስለኝም። በጣም ነው ደስ ያለኝ። የዛሬው ድግስ መነሻው ያው ቅድም እንደተናገርሽው የክቡር ደጃዝማች ባልቻ የቲያትሩ ማለት መታየቱ ነው። ያንን ቲያትር ስናይ ሁላችንም በጣም ልባችን እየተነክቶ በለቅሶ ጀምረን በለቅሶ ነው የጨረስነው እና በጣም ደስ ይላል እና ያ ሁሉ ደስታ ሆነ። ነገር ግን እህታችን ደግሞ ወይዘሮ ዝምታ ወርቅ በራሷ ሀሳብ ተነሳስታ ለምን እንዲህ አላደርግም ብላ ዛሬ ያደረገችው ፕሮግራም ከሷ ነው። እኛ ደግሞ እሷን ከመባረክና ከመመረቅ በስተቀር ምንም የምንለው ነገር የለም። አሁንም እድሜ ስጣት ነው የምንለው። ደጃዝማች ባልቻ በእውነት እድለኛ ሰው ናቸው፣ እድለኛ ናቸው። በጊዜው የተገፉ ሰው ቢሆኑም ዛሬ በህይወት ባይኖሩም በሞታቸው ስማቸው እየተጠራ ነው ያሉት። ስማቸው እየተጠራ ጀግንነታቸው እየተነገረ ነው ያለውና ይሄ ታላቅ ለኛ ለቤተሰቡ ትልቅ ፍቅር የሚሰጥና መታወሻ የሆነን ነው፣ ማስታወሻ የሆነን ነው። ስለዚህ እግዚአብሔርን በዚህ እጅግ አድርገን እናመሰግናለን። እናንተንም በእውነቱ እግዚአብሔር ይባርካችሁ፣ በመምጣታችሁ ደስ ብሎናል። ደጃዝማች ባልቻን ስናነሳ በተለይም ልዩ በሆነው በአመራር ብቃታቸው ከዛ ደግሞ ለሀገር ባላቸው ታማኝነት እናነሳቸዋለን። በተለይም በሁለተኛው የጣሊያን ወረራ ሙከራ ወቅት ከቀዳማዊ ኃይለ ሥላሴ ጋር ምንም እንኳን ቅራኔ ቢኖራቸው ሀገሬን አልክድም በማለት ለሀገራቸው የታመኑ ለታማኝነት እንደ ተምሳሌት ምንም እንኳን እርስ በርስ መጋጨት ቢኖርም ችግሮች ቢፈጠሩ ለሀገር ፍቅር ለሀገር ታማኝ መሆንን በእጅጉ ያስተማሩ ናቸውና እዚህ ላይ እንደው አብይ ጉዳይ አድርገን አንስተነው ብንወያይበት በጣም ደስ ይለኛል። የደጃዝማች ባልቻ አንደኛው እኔ ከንጉሱ ጋር ተጣላሁ እንጂ ከሀገሬ ጋር አልተጣላሁም ማለታቸው ትልቅ መሰረታዊ የሆነ ነገር የተናገሩት። አሁንም ቢሆን ማንም ሰው ከሀገሩ ጋር ሊጣላ አይችልም። የባልቻ ትዝታ በእውነት ትልቅ ለልጆቻችን ትምህርት የሚሰጥ ነው። የኔ ልጆች ትላንትና ገብተዋል ቲያትሩ ሊያዩ። የልጆቼ ልጆች ቲያትር ገብተው አይተው አድንቀው ነው የመጡት። ለልጆቻችን ይህንን ማስተላለፍ እኔ በጣም ነው ደስ ያለኝ። ብዙ ኢትዮጵያውያን ጀግኖች አሉ በተለያየ ክልል። የኢትዮጵያ ብሔር ብሔረሰቦች በሙሉ በአድዋ ላይ ከፍተኛ አስተዋጽኦ አድርገዋል። የሁሉም የጋራ ትግል ነው። ግን በዛ ላይ ጎልቶ መውጣት ማለት ትልቅነት ነው። በዚህ ላይ የሀገር ፍቅራቸውን አሁን አቶ አበበ እንዳለው በጣም የምታደንቂላቸው ናቸው። እኔ ሀገሬን አልጠላሁም። ከመንግስት ጋር ተጣልተሽ ሀገሬን አይደለም የጣላሁት ከመንግስት ጋር ስለሆነ ሀገሬ ስትወረር ዝም ብያ ላይም ብሎ ማለት ትልቅ ቁም ነገር ነው። ለመጪውም ትውልድ ትልቅ እንትን ነው። አሁን ላለንበት ጊዜ ራሱ በጣም ትልቅ አስተማሪ ነገር ነው። እኛ በጥቃቅን ነገሮች ልዩነቶችን እያነሳን እናወራለን እና ግን አንድ የሚያደርጉን እጅግ ብዙ ነገሮች አሉ። ኦልሞስት 90% አንድ ያደርገናል 10%። ስለዚህ ከመጥፎው ታሪክ ተምረን ከጥሩን ታሪክ አጎልብተን መቀጠል እንዳለብን ነው የሚያስተምረው ይሄ ነገር። ስለዚህ ለወደፊትም ይሄ ትውልድ ሊማር የሚገባው በመጀመሪያ ደረጃ ሀገር ምናኮርፋት ምንጠላት በተለየ መልኩ አይደለችም። ሀገር ናት። ምንም የተለየ እንትን አንሰጣትም። ሀገር ብንሞት የምንቀበርባት፣ ብንኖር የምንደሰትባት፣ ብናዝን የምናዝንባት ናት እና ሀገር ከሌለ ሀዘንም ይከብዳል እና እነኚህን ነገሮች በማሰብ ትውልድ ሁሉ ከዚህ ሊማር ይገባል ብዬ አስባለሁ። አንድነትን እኛ ከቤትም ለምደነዋል። እሳቸው ልዩነት አያውቁም። የዘር ልዩነት የለም፣ የሰው ልዩነት የለም፣ ድሃ ሀብታም የለም እና በአንድነት የሚያምኑ ነበሩ እና
በዛ እኛም አብረን አሁን እኛም ብንሆን እኔም ብሆን ወንድሞቼም እህቴም በአንድነት እናምናለን እና እሳቸውም ያው ሀገርን አንድ ለማድረግ ብዙ ሰርተዋል። በጦርነት ብቻ አይደለም እኮ ያው ብዙ በነበራቸው የስራ ቦታ ያው አንድነትን ብዙ ዘር ሳይለዩ ምን ሳይሉ የትም ሀገር ሄደው ሲገዙ ወይም ሲያስተዳድሩ አንድነትን ነበር የሚያንጸባርቁትና በአንድነት በጣም የሚያምኑ ነበር። በልዩነት የሚነሱበት በጦር ሜዳ የነበራቸው ጀግንነት ነው። ደጃዝማች ባልቻ አባነፍሶ የጦሩ ገበሬ ነው የሚባሉት። እንደው በጦር ሜዳ ገበሬ መሆን ማለት ምን ማለት እንደሆነ፣ ምን አይነት ጀግንነት እንደሆነ፣ ምን አይነት ኃይል፣ ምን አይነት መቆጣጠር፣ ምን ያህል ክንፍን መዘርጋት እንደሆነ መገመት ያስችላልና እሱ ሀሳብ እኔ በጣም ስለሚደንቀኝ ሀሳብ ብንሰጡበት በጣም ደስ ይለኛል። እንዳልሽው የጦሩ ገበሬ ማለት ገበሬ ምርቱን ከአመት እስከ አመት አምርቶ ይሄን ሁሉ ህዝብ የሚቀልብ ነው እና በጦርነቱም ግንባር ቀደምና ትልቅ አስተዋጽኦ የሚያደርግ ማለት ነው። ያው የጦሩ ገበሬ ማለት ትልቁን ድርሻ የሚወስድ አመራር የሚሰጥ የሚዋጋ ማለት ነው። በዛ ደረጃ በጣም የተከበሩ ሰው ናቸው። በዚህ ምንም ወደ ኋላ የማይሉ በመጨረሻ ዘመናቸው ራሱ ጣሊያን ዳግም በመጣ ሰዓት የጣሊያኑ ድራማውም ላይ እንዳየነው ጣሊያኑ መጥቶ እጃቸውን ለመያዝ ነበር ያስበው። የመጨረሻ ጥይታቸውን ለሱ ነው ያሳረፉት እና ይሄ ማለት ምን ያህል በ80 ዓመት አንድ ሰው ይሄን ውሳኔ መወሰን እጅግ ድንቅ እንትን ናቸው። ከዚህም በላይ አንድ ለማስታወስ እንፈልገው ወይዘሮ ዝምታወርቅ ከዚህ በፊት ቀደም ብሎ አሁን ከዚህ 60 ኪሎ ሜትር በሚርቅ ከተማ ባንቱ የሚባል ከተማ ሐውልታቸውን አሰርታላቸዋለች እና እሱን በክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ ነበር የተመረቀው። የዛሬ ምናልባት 20 ዓመት ሊሆን ይችላል፣ 20 ዓመት ገደማ እና ባንቱ ማለት እሳቸው የሞቱበት አካባቢ ነው እና በሞቱበት አካባቢ ነው ያ ነገር ሊሰራ የተፈለገው እና ያ ሁሉ የተደረገው በእሷ ጥረት ነው እና እሷ ለእሳቸውም ለሀብተ ጊዮርጊስም ዝምድናዋ እኩል ነው እና በሁለቱም በኩል ለማድረግ የምትሞክረው ነገር ትልቅ በታሪክ ትልቅ ቦታ እንድታገኝ ያደርጋታል ብዬ አስባለሁ። ከዛ በተጨማሪ ሁላችንም እንደምናውቀው በከተማችን በመዲናችን ልደታ አካባቢ ላይ በስማቸው የሆስፒታል አለ። እንዲሁ ደግሞ በጣም በበርካታ ቦታዎች ደግሞ ሁለተኛ ደረጃ ትምህርት ቤቶች አሉ። እዛው ሆስፒታሉ አጠገብ አለ። ስለዚህ በተለያየ ቦታ አሻራቸውን የምናገኘው ስለሆነ ደስ ይለናል በጣም። እኔ ራሴ የተማርኩት እሳቸው ደጃዝማች ባልቻ አባነፍሶ ትምህርት ቤት አዲስ አበባ ነው። ከህፃንነት ጀምሮ ትምህርት የጀመርኩት። ደስ ይላል በጣም። ጋሼ ሀሳብ አለዎት እዚህ ላይ? ሊነገር የሚገባው ብዙ ነገር አለ። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተብለው የተባሉት በዛ ጦር ሜዳ ላይ በመጀመሪያ ቆመው ይመለከቱ የነበሩና ለንጉሱ ለአፄ ምኒልክ ጃንጥላ ይዘው የቆሙ ነበሩ። ነገር ግን ልክ ገበየው ሲወድቁ ዘለው ተዋጉ። ይሄ ቀላል ነገር አይደለም። ከዛ ባለፈ ግን በአፄ ምኒልክ ቤት አድገዋል፣ እዛ አድገዋል። እሱ እንግዲህ ብዙ ነገር ያስተምራቸዋል ብዬ አስባለሁ። መድፍ ምንም በልጅነታቸው የነካኩት እዛው ይመስለኛል። በጅሮንድም ነበሩ አይደለ? በጅሮንድም ተብለው የሰማነውን ነው እንግዲህ በጅሮንድ ነበሩ አፄ ምኒልክ ቤት እና ከበጅሮንድነት ነው ወደ ክፍለ ሀገር ገዥነት አስተዳዳሪነት የሄዱት። በመጀመሪያ ሀረርን ገዙ። ሀረር በኋላ ነው ወደ ሲዳሞ የሄዱት እና በዛ ሲገዙ ከቆዩ በኋላ ጣሊያን መጣ። ጣሊያን ሲመጣ በልጅነታቸው ራስ መኮንን ቤት ነበሩ። የራስ መኮንን ጋር ነበሩ፣ አፄ ምኒልክ ጋር ነበሩ። አፄ ምኒልክ ደግሞ ክርስትና እንዲያነሷቸውና ወደ ራስ መኮንን ክርስትና አንሳና መልስና አንጣልኝ ብለው ክርስትና ሊያነሱ ወሰዷቸው። ነገር ግን ክርስትና አንስተው እዛው አስቀሯቸው። አንድ ቀን ግን አጋጠማቸውና ወደ እሳቸው ሲመጡ እሳቸው የያዙትን ነገር ትተው ወደ ምኒልክ ገቡ። ምኒልክ ደግሞ ልጄን ክርስትና አንሳና አምጣ አልኩ እንጂ አስቀራት ብያልኩ እንዴ ብለው ነይ ወደ እኔ ብለው አንቺ ስምንም የሚጠሯቸው አሉ። ወዲያው ወደ አፄ ምኒልክ ቤት ገቡ። ከዛ በኋላ ነው በጅሮንድ የሆነው የኖሩትና ያደጉት እዛ ቤት ነው። ከዛ ቤት ወጥተው ነው የንጉሱ አስተዳደር የሆኑት።
እስከዛ ድረስ ጥቂት ነው ማውቀው። እንግዲህ መጽሐፍ ከማንበብ ባሻገር ቲያትሩን በቀደመታ ሄጄ ሳይ ምንም መግለጽ አይቻልም መቼም። በጣም በጣም ነው ደስ ያለኝና በጣም ነው ደስ ያለኝ። ልክ በቃ መጽሐፉን ማንበብ ተተረጎመ በቃ በአካል አየናቸው ብዬ ማለት እችላለሁኝና በጣም ነው ደስ ያለኝ። ምን የእሳቸው ታሪክ እንግዲህ ተነገረ በሁሉም። ስለዚህ በጣም ደስ የሚል ነው። ቅድም ጋሼ ሲያነሱ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተብሎ ገበየው ሲሰዋ መድፉን ተቆጣጥረው ምን ያህል ድል እንዳስገኙ የተቀኘንላቸው ነው። ከዛ በተረፈ ግን ብዙ ይባላል አይደለም? የምታስታውሱት አለ ይሆን? እኔ እዚህ ጋር አይቼ ያስኳቸው ነበር። እሺ ምን አሉ መሰለው ጋሼ? እንደ ደጋገብስ እንዲያኮስሶ ያስቆረጥማል ጠላቱን ኮሶ የዳኛው ጀግና ባልቻ አባ ነፍሶ። ሌላም ተብሏል። ይሄ ደግሞ እንግዲህ በጣሊያን ዳግም ወረራ ሙከራ ወቅት ይመስለኛል ወንድሞቻቸውን ሁሉ ካጡ በኋላ ብቻቸውን ቀርተው ግን ደግሞ ለሀገሬ ይዋደቃሉ ብሎ በወሰኑበት ጊዜ እጅ ስጥ ተብለው ጣሊያን እየመጣ መሆኑን ሲሰሙ ጦር መጣ ይላሉ እኔ ምን ቸገረኝ እናቴም ልጅ የላት እኔም ወንድም የለኝ ብለው እሳቸው እንደተናገሩ እና እስከ መጨረሻው ድረስ እዛው እንደተዋደቁ የተነገረላቸው ብዙ የተባለላቸው ጀግና ናቸው ለማለት ነው። ሁለቱም ግጥሞች ያው ሰምተናል ግን አላዝናቸውም ነበር ይነገራል። አሁን እንግዲህ ያው ወንድሞቻቸውም እዛው ጦር ሜዳ ላይ ነው የሞቱት። ማለት ደግሞ ቀድሞ የሞቱ ናቸው። ታላቅ እህት ስለሆኑ ብቻቸውን ስለነበሩ እንግዲህ ምንም ምርጫ አልነበራቸውም። ያው ደክመዋል፣ ሽማግሌ ናቸው። አቅሙም ከዳ፣ እድሜም ከዳ። በዛን ጊዜ ይህንን ብለው ያው ጣሊያንን ገለው ሞቱ። እንደ ቤተሰብስ እንደ አባት እንደ አያት ምን አይነት ሰው ነበሩ? ቤተሰብስ የሚያስተዳድሩበት መንገድ እንደ አንዳንድ ጊዜ ጀግና የጦር መሪ ይባልና እንደ አባት ደግሞ ለስለስ ያሉ ለልጆች እንደ እናት አይነት ሆድ አንጀት ያላቸውም እንደዚህ አይነት ታሪክ እንሰማለን እና እሳቸውስ እንደ ሰው እንዴት ነበሩ ከሰማችሁት? እሱን ይናቤ ነው የኔን የሱን አያቶች እናት የሱን እናት የሱን አያት እዛ ነው ያደጉት እና እሱ ብዙ ልትናገር ትችላለህ። የበሉን እስቲ ጋሻቤ የእሱ አጎቶች የእናቷ ወንድሞች ማለት ነው። ለእኔም አጎቶቼ ናቸው። በጦር ሜዳ እሳቸው ሲመቱ ማለት ጣሊያን መጥቶ ሲመታቸው እሳቸው አብረዋቸው ነበሩ። አንተ ዞር በል ብሎ ቢላቸው ቢሉት የህይወታቸውን ልጅ እኔ የት ሄዳለሁ? እርሶ ሞቶ እኔ መኖር አልፈልግም ብሎ አብረው ተቀበሩ ይባላል። ቲያትሩም ላይ እኔ አያት ናቸው ይባላል። አይዞት ጋሽ አይዞት ሂድ አንተ ሽሽ ሲሉት የኔን አጎት ማለት ቆራጥ ጀግና ናቸው። ከእርሶ በኋላ ምን ህይወት አለኝና መኖር አልፈልግም ብሎ አብረው ሞተ። አብረው ተቀበሩ። ለጊዜው ቦታ ያው ሲቀበር ማንም አይደል ያን ጊዜ አብረው የሚቀበረው በኋላ ነው። እስከ መጨረሻ አብረው ነው የተቀበሩት ነው የሚባለው። አብረው ነው የተቀበሩት እሳቸውና የእሱ አጎት አብረው ነው የተቀበሩት እና የት ሄዳለሁ አላቸው። የት ሄዳለሁ? እርሶ ሞተው እኔ ልኖር የት ሄዳለሁ? የፍቅር ሰው ነበሩ። የኔን እናት የእሷን እናት ያሳደጉ እሳቸው ናቸው። ከቤተሰብ ሁሉ መርጠው አባቶቻቸው ስለሞቱባቸው እኔ ያሳድጋቸዋለሁ ብለው እሳቸው ጋር ያደጉት። እናቴ ተነግረኝ ነበር። በየሳምንቱ እንታያለን፣ እንደ ሙኩት በግ ሰውነታችን እየተዳሰሰ እንታያለን። ፀጉራችን ይታያል። አሳዳጊያቸው በአሳዳጊ ነው። እንደውም ለምለም የምትባል ሴት ነበረች አሳዳጊያቸው እና በጣም ፍቅር ያላቸው ሰው ነበሩ
እና እናቴ ተነግረኝ የነበረው ነው። ስለዚህ የእሳቸውን ውለታ ሁላችንም መመለስ አንችልም እና ያደግነውም በእሳቸው ንብረት ነው። የኖርነውም ሁሉ ነገር የሆነልን በእሳቸው ነው። የተማርነው በእሳቸው ነው። የኖርነውም በእሳቸው ስም ነው። የሚያኖር እግዚአብሔር ነው። እዛ በላይ ሌላ የለም። እግዚአብሔርን እጅግ አድርጌ አመሰግናለሁ። ትንሽ ወዲህ ይመስለኛል እሳቸው እናቴ በደንብ ኩራት ነው። ግን እኔ እንደኔ ታለቅስላቸው ኩራት ነው ሊሰማዎት የሚገባው ብዬ እንግዲህ ይደባለቃል። ደስታው አብሮ ሲደባለቅ ያስለቅሳል በጣም እኛም ደርሰን የእሳቸውን ስም ለማስነሳት ያው ጥረት እያደረግን ነው። በቻላችንም እግዚአብሔር እናመሰግነዋለን። ሌሎች ወንድሞቻቸውም ፊታውራሪ ወልደ ጻዲቅ እና ሳህለ ሚካኤል ገዳ ጣሊያን በመጨረሻው ሰዓት ወደ ሶማሊያ ሞቃዲሾ ነው ይዟቸው ሄዱ እና መንገድ ላይ ነው የሞቱት። እና በጣም ይከፋሻል ስታስቢው እንደዚህ አይነት ነገር። ቤተሰቡ በጣም ክሎዝ ነበር በእነሱ ደረጃ ማለት ነው። እነሱ በጣም ቅርብ ነበሩ። በጣም እኛም አብራችሁን ስለቆያችሁ ታሪካችሁን ስላጋራችሁን ስሜታችሁን ስላካፈላችሁን በጣም ነው የምናመሰግነው። እግዚአብሔር ይስጥልን። የእሳቸውን የታሪክ ልትገልጡልን ልትገልጡ ለህዝብ በሚዲያ ልትገልጡ እዚህ መጣችሁ እናንተም ይሄንን ስላደረጋችሁልን በእውነት እናመሰግናችኋለን። እኛም ከልብ እናመሰግናለን። ተመልካቾቻችን ከደጃዝማች ባልቻ አባነፍሶ ቤተሰቦች ጋር ያደረግነው ቆይታ ይሄንን ይመስል ነበረ። እኛ ግን ጉዟችን አሁንም ይቀጥላል። ያለነው ወሊሶ ነው፣ የትውልድ ከተማቸው ላይ ያለንበት ግቢ በጣም ነው የሚያምረው። ድግስ አለ፣ የተለያዩ ትልልቅ አርቲስቶች እንዲሁ ደግሞ የማዘጋጃ ቤት ሰራተኞች አብረውን መተናል። ዞር ብለን እነሱስ ምን ተሰማቸው፣ ድግሱ ምን ይመስላል እያልን እኛም እየበላን እየጠጣን አብረናቸው ቆይታ እናደርጋለን። ጉዟችን ይቀጥላል። አብራችን ቆዩ። ብዙ አይነት ምስጋና አለ። ግን ደግሞ ምን አይነት የመደሰት ልክ ቢሆን ነው እዚህ ድረስ ሁላችሁ መታችሁ እራት ተጋበዙ እና መስገናችሁ መባሉና ልኩ ትንሽ ከፍ ያለ ነውና በጣም ደስ ይላል። ምን ተሰማ ካስዬ? ለኔ ከሽልማቶች በላይ ሽልማት ነው፣ ከስጦታም በላይ ስጦታ ነው። ቤተሰቦቻቸውን ይዘው ብለው ነው ያወያዩን ያሉትና ድባቡ ራሱ ይከብዳል። የዛሬውን ስታይ የሆነ ባልቻ ያሉ አይመስልሽም? እና እዚህ ግቢ ውስጥ ዘመዶቻቸው አሉ፣ መንፈሱ አለ፣ አርቲስቱ አለ። እዚሁ ጋር ደግሞ አክተሮቻችን ጣሊያኑና ባልቻን እናያቸዋለን። እና ይሄንን ስታይ እጅግ በጣም ከሚያስደስት ነገር ሁሉ ትልቅ ደስታ ነውና እጅግ በጣም ማመስገን እንፈልጋለን። ቀደም ሲል እያነሳ ነው ነበር ምን እያሰብኩ ነበር፣ እዚህ ቦታ መገኘት እንደ ተዋናይ እንደ አርቲስት፣ ከዛ ባለፈ ደግሞ እንደ አንድ ኢትዮጵያዊ ትልቅ ስሜት ያለው ይመስለኛል። ጀግንነቱን መጋራት፣ ስፕሪቱን መዋሃድ ነው የሚባለው። ምን አይነት ስሜት ሰጠ? እሱ ግራም ያጋባን የሆነብኝ ለምን መሰለሽ፣ ቤተሰብ ማግኘት ሌላ ታሪክ ነው፣ ራሱን የቻለ ሌላ ጉዳይ ነው። በእሳቸው ውስጥ ሆኖ እሳቸው እንደ አንድ ኢትዮጵያዊ ጀግና የሰሩት ጀግንነት አለ። ከባልደረቦቻቸው ጋር እነዛን ከመሳሰሉ ከኢትዮጵያውያን ጀግኖች ጋር የሰሩት ታሪክ አለ። ያ ታሪክ ደግሞ በቤተሰብ ድረስ ሲዘከር ሲወራ ከራስ ከቤተሰብ ከዘር ግንድ ስታዩ እጅግ በጣም ይገርማል። ከዛ ደግሞ በእኔ ህይወት ውስጥ ራሱ ድብልቅልቅ ያለ ነገር ነው ያለው። ልጆኜ የምመኘውን ምኞት ቲያትርን መስራት፣ ቲያትርን ማየት፣ ቲያትርን ማግኘት በሚመኝበት ሰዓት በልጅነቴ ያየሁት ቲያትር ነው። በልጅነቴ እነዛን ውድ የሆኑ
የኢትዮጵያ እንቁ አክተሮች አፈር ላይ ቁጭ ብዬ የተመለከቱበት ሰዓት 40 ዓመት ሆኖ ነው። 1979 ነው በቆጂ ላይ መጥቶ ደጋግሜ አውርቼዋለሁ። ቲያትሩ ይሰራል ተብሎ ስንወስን አብራር ያኔ አይምሮ ውስጥ የጣለው ነገር አለ። ደጃች ባልቻን ሲጫወት የነበረው አውላቸው ልጅ ነው። ያኔ የነበረው ስሜት አለ። እንግዲህ እንደ እድለኝነት ሆነሽ የቲያትር ቤቱ ስራ አስኪያጅ ሆነሽ ይሄ ስራ ወደ አንቺ መጥቶ አብራር በህይወት እያለ ከ40 ዓመት በኋላ ደግሞ ይሄንን ነገር እንዲጫወት ማለት በጣም ትልቅ ታሪክ ነው። ደበሽ ያረፈበት ቦታ የራሱ ቦታ ነው። ባልቻ ነው ሲጫወትበት ያረፈበት። ከዚህ በኋላ መድረክ ላይ ሲወጣ ሞር የባልቻን ስሜት እንደሚላበስ ያን አልባሳት ለብሶ ያን ካራክተር ተላብሶ አብረው ያሉ ጓዶቻቸው በጎን ሆነው ነው ቪዲዮ እንዲኖራችሁ ብያቸዋለሁ። እንዲህ አይነት ነገሮች አሉ። ሌላው ደግሞ ኢትዮጵያዊነትን እንዴት የምትማሪበት ነው። እዛ ካራክተር ላይ እሳቸው ሲጫወቱ ቅድም ደበሽ ያነሳው ነበር። ለምሳሌ ከንጉሱ ጋር ተቀያይመዋል። እዛ ስቴጅ ላይ የሚገልጹት አገላለጽ አለ። ከሀገር ያልተጣላሁም ነው የሚሉት። ሀገር የፈለገ ቂም፣ የፈለገ ችግር፣ የፈለገ ውስጥ ለውስጥ ችግር ቢኖር ችግሩን አስቀምጠሽ የዳር ድንበር ጊዜ አለ ነው። ይሄም በደጃች ባልቻ አይተናል። ኢትዮጵያውያኖች ደግሞ ዛሬም ነገም ሁሌም የፈለገ ችግር ውስጥ ለውስጥ ቢኖር ሀገር ስትነካ እንደ ንብ ተነስቶ የሚወርሽ ነው። እነዛ ነገሮች ሁሉ ሲደበላለቁ ሰውነትሽ ውስጥ እኔ ያለቅስ ነበር ቅድም ደበሽ ሲናገርና ውስጥሽ የሚወርሽ ነገር አለ። ይሄ ስሜት ደግሞ ለዚህ ዘመን ትውልድ መሻገር አለበት። አድዋ የትናንትናዋ ይኸው በአንቺ ህልውና በትዝታሽ ብጽዕና በመስዋዕት ክንድሽ ዝና በነፃነት ቅርስሽ ዜና አበው ተነሱ እንደገና። Signor Toroli. Yeah. Come sta? Bene, grazie. Tu parli italiano? Becca. Okay. Becca. Va bene. እንዴት ነህ? ሰላም ሰላም ነህ? የኔ በቃ ስላገኘንህ በጣም ደስ ብሎኛል። ስለተገናኘን ደስ ብሎኛል። ቀደም ሲል በጣም ብዙ ነገሮች እያየን ነበር፣ እየተጨዋወትን ነበር። በጣም ደስ የሚል ቀን ነው ዛሬ። ደስ የሚል ድግስ ላይ ነው የተገኘነው። መቼም ብዙ አይነት ምስጋና ተቀብላችሁ ይሆናል እንደ ተዋናይ፣ እንደ አርቲስት የገንዘብ ሊሆን ይችላል፣ ሜዳሊያም ተደርጎላችሁ ሊያቅ ይችላል፣ ሰርቲፊኬትም በጣም ብዙ ነገር ተሰጥቷችሁ ሊያቅ ይችላል። በዚህ መንገድ ምስጋና ግን የተለመደ አይመስለኝም። እውነት በዚህ ረጅም ዓመት የሙያ ጊዜ ከታሪኩ ጋር እንዲህ እንድትገናኝ፣ ከቤተሰቡ ጋር እንድትተዋወቅ፣ ጀግንነቱ የነበረበት ታሪካችን ስፕሪቱ ያለበት ቦታ ላይ እንድትገኝ የተደረገበት የምስጋና ዝግጅት ምን ተሰማ? በጣም ነው ደስ ያለኝ። ይሄ ቅድምም ተናግሬያለሁ፣ የመጀመሪያ ነው። እንግዲህ የብዙ ጀግኖች ታሪክ ሰርተናል። እኔ ብዙ ጊዜ ንጉስ ሆኜ ከእብድ እስከ ንጉስ ያልሆንኩት የለኝም፣ ሁሉንም ተጫውቻለሁ። ግን ከባለታሪኩ ቤተሰብ ጋር ተገናኝቶ ታንኪዩ መባባል የመጀመሪያ ነው በእውነት እና በጣም ነው ሰርፕራይዝ ያደረገኝ፣ ያልጠበቅኩት ነው። በነገራችሁ ላይ ተመልካቾች የዛሬ 40 ዓመት ባልቻ አባነፍሶ ቲያትር ለመጀመሪያ ጊዜ ተሰርቶ በሚታይበት ወቅት ከነበሩ ተዋንያን መካከል አሁንም ደግሞ ዳግም ለእይታ ሲበቃ በድጋሚ ያገኘ ነው አብራርና ላንተ አይ ቲንክ ትልቅ ስሜት ያለው ይመስለኛል። በጣም አላህን አመሰግናለሁ። ይሄ ቲያትር ዘር ሃይማኖት አይለይም፣ ለሁሉም አንድነት የሚያስተምር ነው። አንድነት ነው፣ ኢትዮጵያዊነት ነው የሚያስተምረውና እኔ እንኳ ፋሽስት ነኝ፣ ያው የተቃራኒው ነኝ። አላማዬ ባልቻን ይዞ ሮም መውሰድ ነበረ። እንግዲህ በዚህ ውስጥ ነው ያለው። ይሳካ ቲያትሩን ማየት ነው መታችሁት እና ይሄንን ለ40 ዓመት ሰርቻለሁ። በጣም እድለኛ ነኝ፣ አላህ ይወደኛል እና ከጓደኞቼ አብረውኝ ከሰሩ ሰዎች በሙሉ እኔ እንደገና ከ40 ዓመት በኋላ
እንድሰራ መድረክ ላይ ወጥቻለሁ። ይሄ መታደል ነው። ምናልባት በሀገራችን የመጀመሪያ ነው። ከ40 ዓመት በኋላ ያንኑ ቲያትር መልሶ የተጫወተ ተዋናይ ያለ አይመስለኝም። በውጭው ምን ያህል እንዳለ አላውቅም። እስካሁን ካየኋቸው ካነበብኳቸው 33 ዓመት የታየ ቲያትር አለ። እዛ ላይ ከ33 ዓመት በኋላ መልሶ ያንን ካራክተር የተጫወተ አለ በዓለም ደረጃ። 40 ዓመት ግን እስካሁን አልተገኘም ይባላል እና እንግዲህ ይሄ ክሬዲት የሚሰጠው ከሆነ ተስፋ አለኝ እንዴ በደንብ የሚሰጠው ነው። እድሜ ይስጥ ካሁንም እንድናይህ እንወዳለን። አብራሪ በጣም ድንቅ ተውኔት ነው። በጣም ድንቅ አርገህ ነው የተጫወትከው። በደንብ ቦታው ላይ መልሰህናል። ከነበረው ነገር ጋር አገናኝተህናል። እኔ በጣም ወድጄዋለሁ። ከዛ ባለፈ ግን እንግዲህ ይህ ቲያትር በሚሰራበት ወቅት በጣም ብዙ ገጠመኞች በተለይም በቀደመው ጊዜ ሲሰራ ብዙ ገጠመኞች እንደነበረው አብራር ሰምቻለሁኝና የግድያ ሙከራ ድረስ የደረሱ ገጠመኞች እስቲ የተወሰነውን አጫውተን። እንግዲህ ይሄ ጫማ መወርወር፣ ዱላ መወርወር አሁን ብዙ በደርግ ጊዜ በየማሰልጠኛው እንሰራለን። ባልቻል ስንሰራ በር ላይ አንድ ትልቅ ሳጥን ይቀመጣል እና ሰራዊቱ መሳሪያውን አስረክቦ ነው የሚሄደው። ይገባል አስረክቦ ቁጥር ይዞ ነው የሚገቡት፣ ወይም ደግሞ አለቆቻቸው ረከቧቸዋል። ማንም ሰው መሳሪያ ይዞ አይገባም፣ ይከለከላል። እና ምክንያቱም ኢሞሽናል ያደርጋል፣ ስሜታዊ ያደርጋል። መድረክ ላይ ወጥተን ካልተናነቀን ይላሉ። እና እንደዚህ አድርገን ነው ብዙ ቦታ ብዙ ማሰልጠኛ ስንሰራ ለ15000 20000 ጦር እንሰራለን። ሜዳ ላይ በየወሮሯችን እስከሚዘጋ ድረስ እንጮሃለን። በማይክ አይደለም ቀጥታ ነው። እና ብዙ መስዋዕትነት ተከፍሏል። ደስ የሚል መስዋዕትነት እና እንደዛ ቲያትሩን ስንሰራ የነበረው ስሜት የህዝቡ ስሜት ይገዛሻል። ለምን አልሞትም እየሰራው ምናምን እስከ ማለት እንደርሳለን። በዚህን ጊዜ ብዙ ፈተናዎች ይደርሳሉ። የሚሳደብ አለ፣ ግዴ ለስድቡ ያልፋል፣ እንዳውቀዋለን። ስሜት ነው። ጫማ መወርወር አለ፣ ምን አለ። ግን ከዚህ አልፎ የግድያ ሙከራ ተደርጓል። ጀነራል መድር ሙሴ የሁለተኛ ክፍለ ጦር አዛዥ ናቸው አስመራ ላይ እና ሳባ አዳራሽ ላይ ለጦሩ ስናሳይ ነው። ጦሩ በሙሉ መሳሪያ አስረክቦ ነው የገባው። ከዛ ባልቻ አልቅሰው ምን ብለው ምን ብዬ ምኒልክ ፊት ቀርቤ እናገራለሁ። ሀገሬ እጄን ሰጥቼ መጣሁላችሁ ብለው አልቅሳሉ። ባንዲራዋን ስመው ሄደው ቁጭ ሲሉ መጥቼ እኔ እፎክራለሁ። በቃ ይሄ ነው የፈራሁት። ይሄን ያህል አመት ይሄን ያህል በቃ ምለውና ባልቻ በነሱ ይሄ ነው ዳከመሽ ማግሌ ነው ስል በቃ ያን ያብዳል አበሻ። እውነት ነው ይናደራል። ከዛ ግማሹ ዘሎ ወታደሮች መሳሪያችንን ቀምተው ሴት አርገውን ይሄ ቆሻሻ ይላሉ፣ ይፎክራሉ። በቃ ዘሎ ሊወጣ ይጣግ ሻለቃዎች ኮሎኔሎች ያውቃሉና መጀመሪያ ስለሚናገራቸው እረፍ ቁጭ በል ይላሉ ወታደሩ። አሁን ጀነራሉ አስመራ ላይ ሽጉጥ ታጥቀው ነው የገቡት። እሳቸውን ፍቱ የሚላቸው የለም። አዎ ስለዚህ እየባሰ እየሄደ የአገር ስሜታቸው ሲግል በቃ ሽጉጣቸውን አወጡ። ከዛ የኛ ስራ አስኪያጁ ሚኒስትሩ አጠገባቸዋል። ኧረ ጌታዬ እንደዚህ አይደለም ምናምን ሲሏቸው አይሰሙም። ከዛ ሲታገሉ እኔ አላውቅም እኔ ፎክራለሁ ላይ አንድ አሰፋ የሚባል የቲያትር ኤክስፐርት ነው። በዚያን ጊዜ ማስተሬት ያለው ብቸኛ ዳይሬክተር ነው። በቃ እሱ ተጨነቀ እና በጣም ነው የሚወደኝ። ከዛ በቃ ዞሎ መጥቶ በቃ ዞሮ በቃ አቁሙ ይላል። ጨረስን እኮ እጅ መንሳት ነው ይላል። በቃ እጅ አስነሳ ማለት ይዘራል። ከዛ እሱን ነው የማውቀው። እሳቸውም ታሪካቸው ላይ በየዋህነት እኔ ተናግረዋል። የዛለት ማታ ምን ብለው ይቅርታ ወንድሞቼ እኔ የጦር ሰው እንጂ የታሪክ ሰው አይደለሁም። ባልቻ ይዞ የሚሄድ ነው የመሰለኝ ጣሊያን እና እንዴት በዚች ምድር ላይ እጅ መስጠት ያሳያሉ ብዬ በሱ ብቻ አልመለስም፣ ሌላውንም ጨርስ ነበረ እና እንዴት ተሳሳትኩበት ቀን አለ ብለው ህይወት ታሪካቸው ላይ ጽፈውታል። የመጨረሻ አንድ ነገር እንደው ይሄንን ቲያትር ስትሰራ የፈተነ ወይም ደግሞ በልዩነት የወደድከው አንድ ነገር ንገረን። ሁሉንም ነገር ነው የምወደው እኔ። አንደኛ መጀመሪያ ሳህሉ አሰፋ፣ ብርሃኑ ዘሪሁን ሁለቱም በህይወት የሉም። እነሱን ሁሉ ጊዜ ባነሳቸው
ሁሌ ባነሳቸው ደስ ይለኛል። ጋሽ ብርሃኑ ይሄን የጣሊያን ካራክተር ትጫወታለህ ብሎ ሳህሉ መርጧል፣ ምን ሐሳብ አለ ሲለኝ ላንብበው አልኩኝ። አነበብኩት። ከዛ በኋላ እኔ ያሰብኩት እንግዲህ ብዙ ጊዜ መሪ ቦታ ነው የሚጫወተው፣ ባልቻን እጫወታለሁ ብዬ ነው ያሰብኩት። በኋላ የጣሊያኑ ሲለኝ ከዛ በፊት ዘራይ ድረስን አይቼ ነበር። ዘራይ ድረስ በሮማ አደባባይ ላይ ጣሊያኖቹን ሲቀላ በሰይፍ ያሳያል። ግን እዛ ቲያትር ላይ ሞሶሎኒ እንዴት የሆኑ የተጫወተው ሰው ጠይም ሰው ነው። ልብሱ አሁን እንደለበስኩት አይነት ነው። ኦልሞስት ወደዚህ ይቀርባል። መልኩ አይመስልም። አዎ ጥቁር ነው። ንግግሩ ፍሎንት አማርኛ ነው። ስለዚህ አላሳመነኝም እና ምንድነው ሲሉኝ ጋሽ ይልማ ነበረ ደራሲው፣ ሳንሱር ክፍል ኃላፊ ነበር። በኋላ እንዴት አየሽው አለኝ። ያላሳመነኝም ጣሊያን አልኩት። ምን ፈለግ ከዚህ በላይ አለኝ። አይ ምን እኔ ልብሱ ብቻ እኮ ነው ፈረንጅ የሚመስለው አልኩት። ስለው ይሄንን ሰምቷል። ጋሽ ብርሃኑ አብረው ይሰሩ ነበርና ሰምቷል። ለዚህ ነው ሳህሉ መርጫዋለሁ ሲል ይሄ ነገር ሊሳካ ይችላል ምናምን ብሎ ገምቶ እንደዚህ መርጧል። ምን ታስባለህ አለኝ። ካነበብኩት በኋላ በማግስቱ ጋሽ ብርሃኑ ያንተን ጎንደርኛ ድራሹን አጠፋዋለሁ አልኩት። ክትክቱን ነው ማውጣልህ ትፈቅዳለህ አልኩት። እስኪ ልይሽ አለኝ። ልይሽ እስኪ አለኝ። ከዛ በኋላ የራሴን ስራ ሰራው። Marcia, ma non sei! Santa Maria! Da come stiamo vedendo? በ15ኛው ቀን መጥቼ እንግዲህ ቋንቋ በትክክል ላልሰላለው ይችላል ቃላቱ የኔ የተሰማኝን ጣሊያን መሆን አለበት ያልኩትን ላሳያቸው አልኳቸው። ስላቸው ፈነዱ። በቃ ይሄ ነው ከመልክህ ጋር አዎ ሜካፕም ጨመርኩበት። አዎ በቃ ከዛ ያኔ ሾጤ ነኝ አሁን አለኝ፣ ያም ፎቶግራፍ አለኝ አሁንም አለኝ እና ይገርመኛል። ለራሴ ጣሊያን ይመስለኛል አንዳንዴ እዛና በጣም ይገርመኛል። ያኔ ያንን ሰራሁኝ፣ ሁሉም ወደደው። አልተከራከረኝም። ጋሽ ብርሃኑ ደፍጥጠው አለኝ እና በጣም ወደው ደራሲ ነበረ። ጋሽ ሳህሉ በጣም ማከብረው ወደው ሊተካ የማይችል አዘጋጅ ነው፣ ዳይሬክተር ነው እና እነሱን ሁሌ ማስታወስ ፈልጋለሁ። እንግዲህ አሁን ደግሞ እነ ዶክተር ተሻለ አዘጋጅተውታል። ያው ደራሲው የሰሩትን ስራ በጣም በጥሩ ሁኔታ እየታየ ነው የሚገኘው። ተመልካቾች በድጋሚ እንዲያዩት ነው የምንጋብዛቸው። አብራሪዬ በጣም ነው የምናመሰግነው ስላገኘንህ፣ ደስ ይለናል። እኔም በጣም አመሰግናለሁ። ላጆቻችን ይህን ዓመት ሲዘገጃጁ እና ይህን ሁሉ ዓመት ተኝተን ነበር ማለት ነው። ምን ያለው ባዳችን ገብቶ ስናገኛቸው እንዲህ ለማባረፍ እንደተኛን እንዳንቀላፋን ለመቅረታችን ነው ዋናው ቁም ነገሩ። መቼም እንዲህ መጫወቻ ሆነን አንቀር።